ሰኑ ከቤት ከወጣችና ሰንበትበት ካለችም እንዲሁም ደግሞ ከታገተችም ሳምንታቶችን አሳልፋለች። በዚህ አንድ ሳምንት ያክል ሰኒ በጣም እየተጨነቀች ትገኛለች። ሆኖም እንግዲህ ከውጭ ሀገሪቷ የመጣችው እህቴን በጧቱ ሰርፕራይዝ ማድረግ አለብኝ ብላ ምንም አይነት ስልክ ሳትደውል እንዲሁም ደግሞ ምንም አይነት እንቅስቃሴ ሳታሳውቅ ሰተት ብላ ነበር ወደ እህቷ ቤት የመጣችው። በጧቱም ቢሆን ኤርፖርት ደርሻለሁ ተቀበይኝ ብላ አልነገረቻትም፣ አልደወለችም። ለጓደኞቿም ቢሆን ምንም አይነት መልስና ጥያቄም ሳታዘጋጅ ነበር የመጣችው። ሆኖም እንግዲህ ከቤት ከመጣች በኋላ ሰኒ እንደጠፋችና እንደሌለች ባወቀች ጊዜ ቤቱን ከእግር እስከ ራሱ መስቀልቅላ አድርጋ ከፈተሸችም በኋላ ወዴት ልትሄድ ትችላለች፣ የት ናት በማለት ከራሷ ጋር ከተነጋገረችም በኋላ ለሚያውቋት ሰዎች እንዲሁም ደግሞ ለጓደኞቿ ስልክ ደዋውላ ስትጠይቅም ነበረ። ይሁን እንጂ የጠየቀቻቸውና የደወለችላቸው ሰዎች እኛ ስለ እሷ ምንም አይነት ነገር የምናውቀው ነገር የለም በማለት ነበር የመለሱላት። ሆኖም እንግዲህ ያቺ የሰኔት በጣም የምትወዳት እህቷ ስለጠፋች ወዴት ልትሄድ ትችላለች? ያውም ስልኳን ጥላ እንዴት በማለት አሁንም ቢሆን ፍለጋዋን ቀጥላለች። በሌላ በኩል እንግዲህ የጅብደን ታሪክ የሰራው ኪራ የነጽናት ከብቶችን እንግዲህ ያበዛብህ የተባለው አግቶ ተደብቆ እንግዲህ ከብቶችን እያለቀመና የበቀል ጥማቱን እያስኬደ እያለ የበቀል ጥማቱ ግን ሳይጨርስ ቀርቷል። ኪራ እንግዲህ ተከታትሎ ከብቶች የት ቦታ እንዳሉ በማወቁ ወደ ቤት መለሷቸዋል። በዚህም የተነሳ እንግዲህ ጽናት በጣም ተደስታ ነበር። ከጠፉ በኋላም እንግዲህ ምንም እንኳን ለአባቷ ከብቶቹ የት እንዳሉ ሳታሳውቀውም ቀርታ እንዲሁም ደግሞ አባዬ ከዚህ ቦታ የትም እንዳትንቀሳቀስ እያለች አጥብቃ ስትነግረውም ነበር። እናም የልጃቸውን ምክር በመሳት ከቤት ውለዋል። ከዋሉም በኋላ እንግዲህ ከብቶቹ ወደ ቤት ከተመለሱ በኋላ ከአሁን በኋላ እንኳን አባዬ ቢያውቅ ምንም ችግር የለም በማለት ተደስታ ትገኛለች። ኪራንም እንግዲህ አንተ በጣም ጀግናና ጎበዝ ነህ፣ ከአሁን በኋላ የፈለግከውን ነገር እኔ ያደርግልሃለሁ በማለት እንግዲህ ተደስታም ነበረ። ሆኖም ኪራ እኔ ኪራ ነኝ፣ ጀግና ነኝ፣ አላሳፍርሽም፣ ይኸው ከብቶችን አመጣዋቸው ያቺን ኒና ያጠፋችውን ስህተት ለመሸፈን እንዲሁም ደግሞ ለአባትሽ ስል ነው ያደረጉት በማለት ይመልስላታል። ነገር ግን እዚህ ጋር በኒና እርዳታ ነው ከብቶቹን ያገኛቸው። ኒና ራሱ ከምንም ነገር ቀደም ብላ ያበዛብህ የሚባለውን እየተከታተለችው ስለነበረ ከዛ ቀጥሎ ነበር እሱ ሲከታተላትም ነበር። ኒናም እንግዲህ ቆይ እነዚህ ሰዎች ምን ሊያደርጉ ይችላሉ በማለት በዛብህና ጓደኛውን ስትከታተል ከቆየችም በኋላ ኪራ ከኋላው መጥቶ ምን ትሰሪያለሽ ማለት ነበር። እኔ ከብቶቹን ፈትቻ አመጣቸዋለሁ፣ አንቺ ግን ከዛ አካባቢ ጥፊ በማለት ያሳውቃል። እሷም እንግዲህ እሺ በማለት ሄዳ ነበር። ሰኑም እንግዲህ በማታውቀው ጉዳይ ታግተና ታስራ ትገኛለች። በዚህ የተነሳ እነዛ ሁለት አጋቾች ምን ሊያደርጓት ይችላሉ? የአስፒድ የተባለ እንግዲህ የአባቱን በቀል በሰኒ ላይ እየተወጣ ነው። እንግዲህ ስፒድ የተባለው ከልጅነቱ ጀምሮ በጣም በመከራና በብዙ ችግሮች ያደገ ልጅ ሲሆን ሆኖም እንግዲህ እናቱ እንደሞተች የሚታወስ ነው። በዚህ የተነሳ ደግሞ የአባቴ እጅ አለበት በማለት ትልቅ ስሆንና የምፈልገውን ነገር ሳገኝ የአባቴ ተብዬውንማ በቀለዋለሁ። እናቴ ሞታ እንኳን ቀብሯ የት እንደሆነ ሳላቅ የተቀበረችው ለእናቴ ደማ እንደዚህ በከንቱ ለፈሰሰውማ እበቀላለሁ በማለት መጥቶ ነበር እዛ ቤት ከመጣ በኋላም እንግዲህ የመጀመሪያ ስራው ካርታና ፕላኑን መዝረፍ ነበረ። በዚህም እንግዲህ የተለያዩ ሙከራዎችን አድርጎ በመጀመሪያም ኒናን ካገታት በኋላ ኒና ጉዳዩ ከአቅሟ በላይ ሲሆንባት አይ እኔ ከዚህ ቤትማ መቀመጥ የለብኝ፣ ስለዚህ ወጥቼ የሆነ ነገር ማድረግ አለብኝ በማለትም ጥለው ገጠር ሄዳ ነበር። ዛሬ ደግሞ ተራዋ ሆኖ ሰኒ ታግታለች። በወቅቱ ምንም እንኳን ኒና እባካችሁ እርዱኝ እያለች ብትነግራቸው በምልክት ሊረዷት ያልቻሉት ዛሬ ላይ ሰኒ ታግታለች። ሰኒ ይህንን የቤት ካርታና ፕላን ለዛ ስፒድ ለተባለው ተሰጠዋለች ወይስ ደግሞ አሰጠውም? ካልሰጠችው የስፒድ የተባለ ምን ሊያደርጋት ይችላል? ይገላታል ወይስ ደግሞ እንዴት የሚለውን አብረን የምናየው ይሆናል። እንደኔ ግን ሲጀምር እና ሲቀጥል አሁን ላይ ሰኒ ሁሉም ሰው እየፈልጓት እንደሆነ ስለሚያውቅ
በዚህ የተነሳ ግን ምንም አይነት ነገር ሊያደርግም ሊሰራም አይችልም እላለሁ። ምክንያቱም አሁን የሰኑት እየፈለገቻት ነው። ከዛም አልፎ እንግዲህ ለፖሊስ አሳውቃለሁ ማለት ስታሳውቅ ነበረ። እንዲሁም ደግሞ ጥርጣሬዋን ሁላቸውም ላይ ወደ ጽዮን ስላዞሩ ሰኒ የመገኘት እድሏ በጣም ትንሽ ነው። እህቷ ወይም ደግሞ ፖሊሶች ካልደረሱላት ስፒድና ጓደኛው ሊገሏትም ይችላሉ። የእናንተ ሀሳብ አስተያየት ምን ሊሆን ይችላል? ሰኑ ከዛ ጀግንነት እንዲሁም ደግሞ እኔ ጀግና ነኝ በማለቷ እንግዲህ ያን ጓደኛውን ሸውዳ ከታሰረችበት እገታማ መውጣት አለብኝ ስትል ለራሷ ነግረዋለች። ሆኖም እንግዲህ እስኪ እግሬን ፈታኝ በማለት የተለያዩ ነገሮችን አድርጋ ከዛ ቤት ለማምለጥ እየሞከረች ነበረ። ቢሆንም የስፒድ ጓደኛ በጣም ቀላል ስላልነበረ ይልቅ አርፈሽ ብትቀመጭ የተሻለ ነው። ያ ስፒድ የተባለው ልክ እንደኔ ለስለስ ያለና ቀላል ሰው እንዳይመስልሽ። አሁን እኔ በጸባይና በትዕግስት የማናግርሽ እኔ ሆኜ ነው እንጂ ስፒድ ሲመጣማ እንደዚህ እንዳታናግሪው፣ ስለዚህ ጥንቃቄ አድርጌ በማለት ሲያስፈራራትም ነበረ። ይሁን እንጂ አጅሬት ምንም ሳትፈራ እኔ እኮ ነግሬያችሁ ነበረ፣ ወንድ ከሆናችሁ እስኪ ፍቱኝና እጅና እግሬን ትላቸዋለች። እሱም ምግብ ካመጣ በኋላ ብይላታል። አልበላም በማለት ነበር የገፈተረችው። ታዲያ ካልፈራችሁኝ ለምን አሰራችሁኝ? ብትፈሩኝ ነው እንጂ በማለትም ጠየቀችው። እንዴ እኛ ሴት ነሽ ብለን ነው እንጂ አክብረንሽ ነው እንጂ ፍርሃት አይደለም። ለማንኛውም እስኪ እግሬን ፈታል። እግሯንም ከፈታት በኋላ እንግዲህ አሁን እንደምንም ብዬ ከዚህ ቤት አመልጣለሁ በማለት ለራሷ ከነገረችውም በኋላ እውነትም እንዳሰበችው በካልች ፈንግለው እንግዲህ ልትወጣ ስትል ያ ወንድ የተባለ እንግዲህ ከኋላው መጥቶ ይይዛታል። ማምለጫ የለም። የሰኑትም እንግዲህ ከመጣሽ በኋላ ለቅዱስም ደውላ የት ናት እባክህን እህቴን አገናኘኝ ብላ ብትጠይቀውም እሱ ግን ምንም አውቀው ነገር የለም፣ ሲጀምር የት ትሆናለች፣ ጠብቂያት አሁን ትመጣለች በማለት ነው የመለሰላት። ያቺ ርሁርዋ እንግዲህ ደጓ በሰፊት ደግሞ ጨካኝ የምትመስለው ራኬብ ግን እህቴ የሆነ ነገር እንደሆነች ይሰማኛል። ይህን ነገር ደግሞ እናንተ ልትረዱኝ አልቻላችሁም። እኔ በራሴ መንገድ ግን አገኛታለሁ፣ ከረዳችሁኝ እርዱኝ በማለት መለሰች። ወደ እነ ምሩ ቤትም ሄዳ ሁኔታውን አስረዳቻቸው። እሷም ሰኑ እዚህ ቤት አልመጣችም በማለት መለሰችላት። ወዴት ልትሆን ትችላለች? ያቺ ጽዮን የተባለችው ጠላቷ እንደሆነችና እንደተጣሉ ሰምቻለሁ። ቤቷ የት ነው በማለት ጠየቀች። ምሩም ኧረ እንደዛ ልታደርግ አትችልም፣ እንደው ብንነግርሽስ ደግሞ ከዛ ሄደሽ ልትጣይ ነው ትላታለች። ምን አገባችሁ እህቴ አይደለች እሄዳለሁ በማለት ታፋለመቻት። ናሆም መጣና በሰላም ነው ይላታል። እሷን ከጠረጠርሻት ግድ የለም እኔ ደውዬ ጠራትና እናግራታለሁ ይላል። እንዳለውም ያቺ ጽዮን የተባለችው እንግዲህ ለምንም ጉዳይ እየፈለጋት መስሏት ፏዝንት ድልቅቅ ብላ መጣች። አጅሪ ጽዮንም ናሆም ነይ እስኪ ከኔ ቤት ብሎ ስለጋበዛት ተደስታ ነበረ። እሺ ለምንድን ነበር የፈለግከኝ በማለት ጠየቀችው። ናሆም እንግዲህ ወዶኛል ወይም ደግሞ የወደፊት ህይወቴ ነው ብላ ስለምታስብ እንግዲህ ያቺ ጽዮን እወድሻለሁ ከኔ ቤት ኑሪ የሚላት መስላት ነው የመጣችው። ነገር ግን እሷ ለጥያቄ እንደሆነ ምንም አልገባትም። እሺ እኔ የምልሽ ከሰኒ ጋር ተጣልተሻል እንዴ ይላታል። አረ የለም አልተጣለውም፣ ተገናኝታችሁ ነበረ? አልተገናኘንም። የምትዋሸው ነገር አይደለማ እውነቱን ንገረኝ ይላታል። እሷም እኔ ምንም ዋሸው ነገር የለም፣ ያን ቀን ከተጣላም በኋላ እኔ አግኝቻት አላውቅም። ከዛ በኋላ አግኝቻትም ሰምቻትም ሲጀምር በስልክም አውርተን አናውቅም፣ ልናወራም አንችልም ትለዋለች። ታዲያ ወዴት ልትሄድ ትችላለች ይላት። እኔ ምን አውቄላት በማለት በመጥፋቷ ይበልጥ ትደሰትና የልብ ይሰማታል። ናሆም ይህን የተመለከተ ቆይ እሷ ስለጠፋች ተደስተች ነው እንዴ እንደዚህ የምትስቂው ይላታል። እሷም አዎን አለች። ናሆም እንግዲህ በተረጋጋ ሁኔታ ነበር የሚያናግራትና እሺ በማለትም ጸጥ አለ። በሌላ በኩል እንግዲህ ያቺ የበዛብህ ሚስት ድብደባው ከአቅሟ በላይ ስለሆነባት መረር ብላ እያለቀሰችም ነበር። በዚህ የተነሳ ያችን ኒና ለማጽናናት ሞክራ አጽናናለሁ በማለት እንግዲህ አብረው ለቅሶውን ሲቀውጡት ነበር። ነገር ግን የበዛብህ ሚስት ምን ይሆን እንደዚህ ያስለቀሳት? እኔ እኮ አረቄውን ወድጄ አይደለም የምጠጣው፣ ምናልባትም እኮ የተለያዩ በሽታዎች ጉበት ይዘውኝ ቢገለይ በማለት ነው እንጂ ወድጄ አይደለም በማለትም ለኒና አሳውቃታለች። የሆዴን ብሶት ለማላውረው እናት የለኝ በማለትም ማስለቀሰቻት።
ኒናም ይህን ከሰማች በኋላ ለበዛብህ ጓደኛ ሂዳ ያቺ እንትና እኮ እያለቀሰች ነው እባክህ ሂድና አጽናናት ትለዋለች። እንደፈራሁት ገደላት እንዴ ወይስ ደግሞ እንደፈራሁት የኔና የእሷን ግንኙነት ነገርሻት በማለት ተሰማም የብርቄንና የተሰማን የፍቅር ግንኙነት ኒና በድብቅ ስለደረሰችበት አጋለሽም በማለት ይጠይቃታል። እሷም የዚህን ያክል ሞኝ አይደለሁም እና ምንም የነገርኩት ነገር የለም ለበዛብህ፣ ግን ደግሞ ብርቄ በጣም እያለቀሰች ነው እና እስኪ አጽናናት፣ ከዛ ከድንጋዩ ስር ቁጭ ብላለች ትለዋለች። እሱም እየበረረ ነበር ሄደው። ምሩም እንግዲህ ከሰማች በኋላ ስለ ሰኑ መጥፋት ወደ ኪያ መታ ነበረ። እንዴት ሊሆን ይችላል የት ናት በማለት ጠየቀቻት። ሰኑ ከኔ ውጭ ጓደኛም ሆነ ዘመድም የላትም እንደ ወደዛ አልመጣችም አለቻት። እንግዲህ ስትመጣ በጣም ተናዳ ነበረ። ከዛ በኋላ አላየኋትም ትላለች። ያ ስፒድ የተባለውም ጎበዝ ምርጥ ይሄ እንኳንም አልነገርሻት እውነቱን እያለ በልቡ እንግዲህ ያወራል ይጫወታል። አጅሪት እንግዲህ ከሸ በማለት ጉዳዩን ዝም ብላ ይዘዋለች። ራኬብን ፍለጋዋን እንደቀጠለች ነው። ያቺ ሰኒ የተባለችውም ማን ሊያስፈታት ይችላል? በሌላ በኩል የዓለምና የባለቤቷ ትዳር እንግዲህ ተስተካክሏል። አሁን ላይ ትዳራችን ይመለስ፣ ከዚህ በኋላ ምንም አይነት ጠብና ጭቅጭቅ አልፈልግም በማለት ዓለም ከባሏ ጋር ልትስማማ ነው። ጽዮንም ከነምሩ መልስ ከመጣች በኋላ ዓለምን ለማቀሳሰር ስትሞክር ባለቤቷ ግን ነይ እስኪ ወጣ ብለን ወደ ውጭ እናውራ በማለት ይዟት ነበር የወጣው። ምን ሊላት ይሆን? ቤቱን ለቀሽ ውጭ ወይስ ደግሞ ሚስቴን ቆሻሻ የሆነ ምክር አትምከሪ ለማለት ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስከዛው መልካም ጊዜ ይሆንላችሁ።